ቤኪ ስፖርት ውድ የቻናላችን ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መጥተናል። ትናንት በተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች አርሰናል ስፖርቲንግ ሊዝበንን ገጥሞ 0-0 በሆነ አቻ ውጤት የተለያዩ ሲሆን በድምር ውጤትም አርሰናል በአግሪጌት ውጤት 1-0 በማሸነፍ ወደ ቀጣይ ዙር አልፏል። በጨዋታውም ላይ ብዙም ሪስክ ያልወሰዱት አርሰናሎች ጨዋታው ላይ በጥንቃቄ የተጫወቱ ሲሆን አርሰናሎችም አንድ ኦን ታርጌት ብቻ በመሞከር ጨዋታውን አጠናቀዋል። ስፖርቲንግ ሊዝበኖችም ማጥቃታቸው ያን ያህል አስፈሪ ያልነበረ ሲሆን ጨዋታውም 0-0 በሆነ ውጤት ተጠናቋል። አርሰናሎችም በተከታታይ 2 ዓመት ግማሽ ፍጻሜ በመድረስ በታሪካቸው ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ 2 ተከታታይ ዓመት ግማሽ ፍጻሜ መቀላቀል ችሏል። በግማሽ ፍጻሜውም አትሌቲኮ ማድሪድን የሚያገኙ ሲሆን አርሰናሎች ፍጻሜ መድረሳቸው እድል በጣም እጅግ ሰፊ ይመስላል። በዛኛው በኩል ባየር ሙኒክ ከፔዤ ነው የሚገናኙት። በጣም እጅግ ከባድ ጨዋታ ነው። አርሰናል በአንጻራዊነት ካየነው አትሌቲኮ ማድሪድ ይቀለዋል ተብሎ ይጠበቃል። በዚህ ዓመትም በምድብ ጨዋታ አግኝቶት 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ስለዚህ ገነርሶች ዘንድሮ የአውሮፓ ቻምፒየንስ ሊግ ፍጻሜ መድረሳቸው እድል እጅግ በጣም ሰፊ ነው። በጨዋታውም ላይ ማርቲን ዙቢሜንዲ እጅግ ምርጥ የተባለ እንቅስቃሴ ያሳየ ሲሆን የጨዋታው ኮከብም ተብሎ ተመርጧል። ሌላኛው እጅግ አጓጊና ማራኪ የነበረው ጨዋታ ባየር ሙኒክን ከሪያል ማድሪድ ያገናኘው ጨዋታ ሲሆን ገና በተጀመረ በ1 ደቂቃ አርዳ ጉለር ማድሪዶችን ቀዳሚ ያደረገ ሲሆን ከዛም በኋላ ፔትሮቪች ከኮርና ያገኛትን ኳስ በማስቆጠር ጨዋታው 1-1 ሆኗል። ምንም ብዙም ሳይቆይ እጅግ ማራኪ ቅጣት የምታስቆጥረው አርዳ ጉለር ማድሪድን 2-1 ማድረግ ሲችል ሃሪኬንም ብዙም ሳይቆይ ጨዋታውን ወደ አቻ ውጤት ቢመልሰው ምባፔ የመጀመሪያው አፍ ሊጠናቀቅ ጥቂት ደቂቃዎች በቀሩበት ሰዓት አስቆጥሮ ማድሪድ 3-2 በመምራት በድምር ውጤት 4-1 በመሆን ወደ እረፍት አቅንተው ነበር። ልክ ከእረፍት እንደተመለሱም ጨዋታው ያለ ጎል ብዙ ደቂቃዎችን የገፋ ሲሆን ተቀይሮ የገባው ካማቪንጋ በ2 ቢጫ ካርድ በቀይ ካርድ መውጣቱን ተከትሎ ማድሪዶች በጎዶሎ መጫወት ተገደው ነበር። ያንም አስመልክቶ ሉዊስ ዲያዝ ጎል አስቆጥሮ ውጤቱን 3-1 ያደረገው። ከዛም በኋላ ማይክል ኦሊሴ ጭማሪው 95ኛው ደቂቃ ላይ በማስቆጠር ባየር ሙኒክ 4-3 በማሸነፍ በድምር ውጤት 6-4 በማሸነፍ ወደ ቀጣይ ዙር ማለፍ ችሏል ማለት ነው። ውድ አድማጮቻችን ቀጣይ ባየር ሙኒክ ከፔዤ የሚያደርጉት ጨዋታ ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ ነው። እናም ይህ ጨዋታ እጅግ አጓጊ ሆኖ ይጠበቃል። የመልሱ ጨዋታ በባየር ሙኒክ ሜዳ እንደመካሄዱ ለባየርን አድቫንቴጅ ይሆናል ተብሎ ይጠበቃል። የእናንተ የዘንድሮ የቻምፒየንስ ሊግ አሸናፊ ማን ይሆናል? ግምታችሁን አድርሱን። የዕለቱን አጫጭር ስፖርታዊ መረጃዎች እነዚህ ይመስላሉ። መልካም ቀን።